ድፍረት። ግዕዝ ኢትዮጵያዊ ቋንቋ አይደለም፣ ባዕድ ቋንቋ ነው። ግዕዝ የነጋዴዎች ቋንቋ እንጂ የኢትዮጵያውያን ቋንቋ አይደለም። ስለዚህ አረብኛን እየጠላ ግዕዝን የምታወድስ ግዕዝን የምትደግፍ ከሆነ ድንቁርና ነው፣ አለማወቅ ነው፣ አለመረዳት ነው። ሁለተኛ ደግሞ አንድ ሰው ራሱ ላይ ጫና አይፈጥርም። ግዕዝ ኢትዮጵያውያኖችን በማስተማር ለኢትዮጵያና ለኢትዮጵያውያኖች ምንም አይነት ጥቅም የለውም። ምንም አይነት የኢኮኖሚ ለውጥ ሊያመጣ አይችልም። የእውቀት ልህቀትም ሊያመጣ አይችልም። ግዕዝ ስለተማረ ሰው ይበልጥ ይጀዝባል፣ ይደድባል እንጂ ራስህ ላይ ጫና አትፈጥርም። ከ80 በላይ ብሔረሰቦች ግዕዝን ጭነህባቸው የሚናገሩትን ቋንቋቸው እንኳን በቅጡ ሳያውቁ የኢትዮጵያ ብሔራዊ ቋንቋ እንኳን ሳይማሩ አማርኛ የሚባለውን የኛ መግባቢያ እንኳን ሳያውቁ ግዕዝ መማር አለባቸው ማለት ድድብና ነው። ለምንድን ነው ግዕዝ የሚማረው ኢትዮጵያዊ? ምን ሊያገኝበት ነው? ለታሪክ ዳሰሳ፣ ታሪክ እንትን ለማድረግ፣ ታሪክን ለመማር፣ ምን አይነት ታሪክ ነው? ወደ 3ኛ 4ኛ ክፍለ ዘመን ተመልሰ ግዕዝ በግዕዝኛ ፈልፍለህና ጎልጉለህ የምትወጣው ታሪክ ምንድን ነው? በግዕዝ የተጻፈ ታሪክ ምንድን ነው? ግዕዝ ተናጋሪ የነበሩ ሰዎች የሰሩት ታሪክ ምንድን ነው? የትኛው ታሪክ ነው? አንተ በግዕዝኛ ወደኋላ ተመልሰህ ታሪክን ምንስ ያደርግልኛል ነው? እንኳን ያልተፈነቀለው ያልተነበበው ያልተጻፈውን ታሪክ ይቅርና የተጻፈው የተነበበው የምንከተለው ታሪክ እንኳን አልጠቀመንም። ታሪክ ነው ያለንበት ድህነት ላይ ተዘፍቀን የዓለም ድሃና ኋላ ቀር ህዝቦች ሆነን እንድንቀር ያደረገን የትናንት ታሪክ ነው። ታሪካችን እኮ መሰረቱ በቃ ኢትዮጵያ የሚባል አበሻ የሚባል ኪንግዶም ኦፍ አክሱም የሚባል ከዛ ጀምረ እስካሁን እኮ መገዳደል እኮ ነው። ሌላ ምንም ታሪክ የለውም። ምንም ታሪክ የለም። ስለዚህ ወደ ኋላ ተመልሰን ታሪካችንን እውቀታ ምንድነው በግዕዝኛ የምታመጣው ታሪክ ውሸት ነው። ውሸት አስረግጬ ነው የምነግርህ። እኔ ፖለቲካ ምንድነው? ሃይማኖታዊ ወረራ ነው። ውሸት ነው። ለኢትዮጵያ ምን ይጠቅማል? አሁን ራስህ ላይ ጫና ትፈጥራለህ። ራስህ ላይ ጫና ትፈጥራለህ። ግዕዝን መማር አለባቸው ህዝቦች ህፃናትን እያልክ ምንድነው የሚጠቀሙ? ምን ይጠቀማሉ ነው? እኔ እንደ ግዕዝ ተናጋሪ እውነት ልንገራችሁ፣ ግዕዝ እንደሚናገር ደደብ ሰው የለም። ግዕዝን የሚያውቅ ሰው በቃ መፈተሽ ትችላላችሁ፣ ማረጋገጥ ትችላላችሁ። ደደብ ነው። ሁለተኛ ደግሞ ግዕዝ ለድግምት እንጂ እንደተባለው ለድግምት እንጂ ለምንም አይጠቅምም ግዕዝ። ስለዚህ ደጋሚና ደብተራ ትውልድ ነው መፈጠር አለበት እያልክ ያለው አልሰማም። ግዕዝን ከሚማር እንግሊዝኛና አረብኛን ቢማር ይሻለዋል፣ ያዋጣዋል፣ ይሰራል፣ ይለወጣል፣ ይግባባል፣ ይገበያያል። ምን ይሰራለታል? አማርኛ ሳይማር ሌላ ለምን ኢትዮጵያ ውስጥ ያለው የሚነገር እነ ሲዳምኛ አገው ምናምን ቋንቋን አትማሩ? አይማርም ህዝብ። እውነት ከሆነ እናንተ ሌቦች እና ውሸታሞች፣ ትክክል ከሆነ ኢትዮጵያውያኖች አሁን የሚኖሩ ኢትዮጵያውያኖችን የሚናገሩት ቋንቋ ለምን አትማሩም ነው። እውነት ወጥታችሁ ሰርታችሁ ተግባብታችሁ ተገበያይታችሁ ለውጥ የምትፈልጉ ከሆነ የኢኮኖሚ እድገት እንዲመጣ የምትፈልጉ ከሆነ ደቡብ የሚናገሩት ቋንቋዎችን ተለማምዳችሁ ተምራችሁ እዛ ጋር ሄዳችሁ ማረስ ነው። ውሸታሞች፣ ሌቦች። ካልሆነ ደግሞ በቃ ዓለም አቀፍ የሆነ እንትን አለ፣ እሱን መማር አለባችሁ። ግዕዝን ለምን ይማራል? ግዕዝ መማር የለበትም። መማር የለበትም ግዕዝ። ዛሬ መማር አለብን ብለው እንኳን ተፈቅዶ በኃይልም በምንም ቢማር ነገ ደግሞ የምንገዳደልበት ምክንያት ነው። ነገ ፋታና ሰላም ላለመስጠት ነው። ነገ ደግሞ ግዕዝ መቅረት አለበት ብሎ ሰው ሰላማዊ ሰልፍ የሚወጣ ሰው ትውልድ እንዲፈጠር ነው። ለነገ ነው እንትን እየተደረገ ያለው። ነገ የምንገዳደልበት ምክንያት ነው ዛሬ እየተሰራ ያለው። ግዕዝ ኢትዮጵያዊ መማር የለበትም። ቀድሞ መቃወም ያለበትም ክርስቲያን ነው። ለምን? ልብ ያለው ክርስቲያን ካለ፣ አርቆ የሚያስብ ክርስቲያን ካለ ነገ በእንደዚህ አይነት ሃይማኖታዊ እንትን ያለበትን ህዝቦች የማይፈልጉትን ጭነህባቸው ነገ ደግሞ እኔ እርግጠኛ ነኝ ነገ
እነሱ ቦታውን ሲያገኙ አይደለም የባዕድ ቋንቋ ሽንታቸውን ያጠጡሃል። ስለዚህ አርቆ የሚያስብ ደደብ ህዝብ እንትን ማድረግ የለበትም ሁላ። ዛሬ እንደዚህ ስላደረግ ዛሬ በግዕዝን ሃይማኖትን ማስፋፋት ከፈለግ ነገ ደግሞ ቤተክርስቲያን የማይቃጠልበት ምንም ምክንያት የለም። አውቀው ነው ራሱ እንደዛ የሚያደርጉት። ከዛ ደግሞ ተገደል ገዳዮች ናቸው ብለው ሊመጡ ነው። ውሸት ነው። እንዳትቀበሉ። ማንንም ሰው ክርስቲያንም መቃወም አለብን። ትክክል አይደለም። ሌሎች እምነት አማንያን የማይቀበሉት ሌሎች ብሔሮች፣ ሌሎች ኢትዮጵያኖች የማይቀበሉትን እንደዚህ አይነት ተልካሻ የደብተራዎችን አጀንዳ እንዳትቀበሉ። ትክክል አይደለም። ሁለተኛ ደግሞ የብልጽግና ሴራ ነው። ሁለተኛ የብልጽግና ሴራ ነው። እኔ በድፍረት ነው የምናገረው። የፕሮቴስታንት ሴራ ነው። ኦርቶዶክሳውያንና ሙስሊሞችን ለማጣላት የመጣ አዲስ አጀንዳ ነው። ምንም ሌላ ምንም ምክንያት የለውም። እነዛ ደግሞ መሀይማን ደናቁርት ናቸው። አዎ ትክክል ነው፣ እንዲው ትክክል ነው፣ እንዲው ትክክል ነው፣ እንዲው ሰላም ለክሙ እንዲው ትክክል ነው እያሉ ይቀበሉታል። ውሸት፣ የብልጽግና ፖለቲካ ነው። ኦርቶዶክሳውያንና ሙስሊሞችን ለማጣላት የተፈጠረ አዲስ አጀንዳ ነው። ያ አይሰራም፣ ተቀባይነት የለውም። ደደቡ ኦርቶዶክስ ነው መቃወም ያለበት በቅድሚያ። ስለዚህ ትክክል አይደለም። ግዕዝ ኢትዮጵያኖች አይማሩም። ኢትዮጵያኖች ላይ ጫና አይፈጠርም። ጭነትና ጫና ራስ ላይ መፍጠር የለብህም። በግዕዝ ወደኋላ ተመልሰን አዲስ የምናገኘው ምንም አይነት ታሪክ የለም። አይጠቅመንም። የኢኮኖሚ እድገትም አያመጣም። የእውቀት ልህቀትም አያመጣም። ስለዚህ ግዕዝ ሰው መማር የለበትም። ትክክል አይደለም። አንድም ሰው ፈቃደኛ እንዳይሆን ቀድሞ መቃወም ያለበት ኦርቶዶክሳዊ፣ ከዛ ደግሞ ክርስቲያን የሚባለው ትውልድ ተስማምቶ በሰላም መኖር የሚፈልግ ከሆነ መቃወም አለበት። ትክክል አይደለም። በቃ ይሄ ነው። ካልሆነ ግን እናንተ የምትሰሩት የደናቁርት ፖለቲካ ማንም ተቀብሎ የእናንተ ተልካሻ አጀንዳችሁን እንትን አያደርግላችሁም። አይሰራም። እንዳትቀበሉ። ውሸት ነው። ፖለቲካ ነው። ለማጣላት ነው። ለማጫረስ ነው። አዎ ለማጫረስ ነው። ከዛ ደግሞ ብዙ ቤተክርስቲያኖች እንዲፈርሱ፣ ብዙ ቤተ አምልኮዎች እንዲፈርሱ ነው እየተደረገ ያለው። ብዙ ከጊዜ በኋላ ማለት ብዙ መስጊዶች እንዲፈርሱ ነው። እኔ አንተ እንዲባባል ነው ህዝቡ። አንተ ማነህ አንተስ ማነህ እንዲባባል ነው። ውሸት ነው። ስለዚህ መቀበል የለብንም። በቃ አለቀ። እኔ ጨርሻለሁ። ኦኬ እስኪ